ራሱን ሊያጠፋ ነበር የቂል ይሄው ተመልከቱ የሆነውን ነገር ራሱን ሊያጠፋ በረኪና ጠጥቶ እዚህ ሰዎች አንቺን ተከታትሎ መጥቶ እዚህ የሆነውን ነገር ተመለከች። አንድም ቀን ሁን ብዬ በቃ አንቺን ለማስቀየም የሚጠርኩበት አቱኝ ወደ ባቻ አይብዛቅ ያመሽ የሆዴን ሳታውቂ ያፌን ተከትለሽ ፍቅሬ ቆይ ጥፋቴን አላስተባበደም በድንገት መሳሳት አጨካከል ይቅርታ ለማለት ሂጂ ስትባባሉ በዚህ መሃል ወንድሜ ናትች ሆነብን። እሱ ደግሞ እንደዚህ ሆኖ ስታቂ አንቺም ለራስሽ ህይወት አትርፊም ነበር። ፍቅር ውዴታ ነው መቼም አይሆን በግድ በዛ ሰዓት ስለ አንቺ ስለ እናቴ ስለ ቤተሰቤ ምናምን ግድ የሚለኝ ይመስልሻል? በእያንዳንዱ እርምጃ አጠገብሽ ነበርኩኝ ባርኪ። ገዳም ስትሄጂ ገዳም መጥቻለሁ። ስቸር አናግሬሽ ምነው በለሽኝ ያሳፈረሽ ፍቅሬን መግለጼ ምን ክፋት አለው ሰይፊታትሽ ይባክሻፋለሁ። እሺ ከዛ በኋላስ ምን እንዲፈጠር ነበር? የኔን ጉዳዮች ለኔ ጉዳዮች ለእያንዳንዱ ነገር ማን እንዲሯሯጥ ነበር? እሺ ንገረኝ። ተሸፋፍነው ተረጋጋ። ተነሳና አውራኝ ተነሳ፣ በስትክክል ተነሳና አውራኝ። እንደ አንተ ስለምትሆነው ነገር ስለታመንኮ ይሆንኮ ስላለው ነገር ግድ የሚሰጠኝ ይመስላል? ያ ሁሉ ነገር ነገርኩ፣ ያ ሁሉ ነገር ዘከርኩ። ሚሆን ከሆነ ይሆናል፣ መቅረትም ካለበት ይቀራል አልኩ። እንዴት እንደዚህ አይነት የሞኝነት የጅል ስራ እንዴት ትሰራለህ? እንዴ ራስህን ችለህ የፈለከውን ነገር መሆን ትችላለህ ቶፋ። ነገር ግን እንደዚህ አይነት ውሳኔ እንዴት እንደዚህ የጅል ውሳኔ እንዴት ትወስናለህ? እንዴት እንደዚህ ታደርጋለህ? ምን አስበህ ነው ይሄንን ውሳኔ የወሰንከው? ምን ሲሆን ቶፋ? እንዴ በዛ ያ ሁሉ ነገር ተነጋግረን የፈለግከውን ነገር መነጋገር ትችላላችሁ። እስከ መጨረሻው ድረስ ያሰባችሁትን ነገር ማድረግ ትችላላችሁ። ከፈለጋችሁ አብራችሁ መሆን ትችላላችሁ። ከፈለጋችሁ መለየት ትችላላችሁ። ራስን ልታጠፋ ማሰብ ምን ማለት ነው? እኔን በተደጋጋሚ ራስን ከምታጠፋ የፈለግከውን ነገር አድርገህ የፈለግከውን ነገር መስሪያ የፈለግከውን ሴት ጋር ተገናኝተህ መኖር ትችላለህ ስትለኝ አልነበረም እንዴ? አልነበረም? ደግሞ አንድ ነገር ልንገርህ፣ መርዝ መጠጣት ብቻ መሰለህ እንዴ? ራስንም በዚህ ደም ስርህን ቆርጠህ መሞትም አለ፣ መታነቅም አለ። ለምንድን ነው ወይ በረኪና ምናምን ነገር የመረጥከው? ለምንድን ነው መርዝ የመረጥከው? ከኔ ልምድ አትወስድም ነበር? ሄደህ ራስን አሰቅልም ነበር? ግድ ሰጥቶኝ መሰለህ እንዴ? አዝኜልህ ምናምን መስሎ ነው? እንደዛ ነው የምታስበው? እያወራሁ ነው አይደል? ተነሳና አውራኝ። እንዴት እንደዚህ አይነት የጅል ውሳኔ ትወስናለህ ቶፋ? በዙሪያ ያሉ ሰዎች ምንም ግድ አይሰጥም እንዴ? ስለ እናትህ ግድ አይሰጥም ቶፋ? በየ5 ደቂቃው ደውላ ያለህበትን ሁኔታ የምታጣራው ያቺ እናትህ ግድ አትሰጥም? ሶፊ ግድ አይሰጥም? በዙሪያ ያለን ሰዎች ምንም ላንተ ምንም ከመጤፋ ቆጥረንም ነው? ያንተ ህይወት የተመሰረተ ወይም ደግሞ ያንተ ማንነት ያለው ባርኪ ማንነት ብቻ ላይ ነው? ስለ ራስህ ግድ ማይሰጥ ከሆነ እንዴ ምን አገባኝ ለነገሩ? እኔ የፈለከውን ለምን አትሆንም? እኔ ለምን ጊዜ የፈለኩ እኔ እኮ የሚያናደኝ ምን እንደሆነ ታውቃለህ? እንደ ቂል ቆጥራኝ ምናምን ነገር በቃ ትክክል ነው ሄጄ ላስረዳት ምናምን ነገር እየሮጥክ ምናምን ነገር ከዛ ከሐረር ተንደድረ መውጣት እኮ ነው የሚያናደኝ እኮ። የሚገርም ምን አደረኩኝ? ምን ገነት እንገናኝ ወይ ሰው እንድንገናኝ ነበር የፈለከው? ከዚህ በላይ ነው የፈለከው? መርዝ ከመጠጣት በላይ ማድረግ ምን አለ? መርዝ ከመጠጣት በላይ ምን አለ ቶፋ? ትረዳኛለህ? እኔ እንደ ትልቅ ሰው አይቼ በየህይወቴ ጉዳዮች ሁሉ አንተን ማስገባቴ፣ ካንተ ምክር መጠየቄ፣ ካንተ ከለላ መጠየቄ ዛሬ ነኝ ጅል ሆኜ የተሰማኝ። ራስን ትሪት ማድረግ ነካር በራስህ ሲመጣ ምንም ነገር ማድረግ የማትችል ሰው ነው አንተ ነካ። ቤተሰቦች በጣም ይቅርታ፣ ሰሞኑን እየተፈጠረ ያለው ነገር ከአቅሜ በላይ ስለሆነ ነው። እናንተም ልትገምቱትም ልታምኑት የምትችሉትም ነገር አይደለም። ይሄ ቀይ ተመቻችታ እየተኛ ነው። የተፈጠረው ነገር ራስ እንድታስረዳቸው ነው የምፈልገው። የሆነውን ነገር እንዳለ ደህና ነው። ቆይ ታመጡልኛላችሁ፣ ተረጋጉ። የተፈጠረውን የሆነውን ነገር ራስ እንድታስረዳቸው ነው የምፈልገው። ለነገሩ ምን እንትን አለህና ነው? ምን አንደበት አለህና ትናገራለህ? በባርኪ ጉዳይ የተፈጠረው ነገር እንዳለ የገመቱት ስጠረጥር የነበረው ነገር በጠቅላላ ነው የተፈጠረው። ምን እንደምላችሁ አላውቅም። በጣም ያስደነገጠንን እዛ ሐረር ላይ ባርኪን ላናገር ብሎ እየሮጠ ከወጣ በኋላ
እዚህ አዲስ አበባ ላይ መች እንደመጣ በጣም የሚያስገርመው ባርኪም እዚህ አዲስ አበባ ላይ መገኘቱ፣ ቶፋም እዚህ አዲስ አበባ ላይ መገኘቱ እሱ ብቻ አይደለም ነው ራሱን ሊያጠፋ በረኪና ጠጥቶ ነው እዚህ ያገኘነው። ተመልካቾች ራሱን ሊያጠፋ የነበረበትን ሁኔታ የሆነውን የተፈጠረውን ነገር እሺ ሞተ ቢሆንስ ቶፋ ሞተ ቢሆንስ ቶፋ እሺ አሁን ላንተ የሚያለቅስ ሰው ያለ መሰለህ ከአንድ ቀን በላይ ከ30 ደቂቃ ከ20 ደቂቃ በላይ እኔ በሰዓቱ ግድም ይሰጠኝ ይመስላል። እንዴት በሰዓቱ ግድም ይሰጠኝ ይመስላል ማለት ምን ማለት ነው? የፈለገ ጥሩ ሁኔታ ላይ ሆና የፈለገ ስለራስ ብቻ ነው የምታስበው። ያንተ ጥሩ ሁኔታ ላይ መሆን አለመሆን ብቻ ነው ግድም ይሰጠህ። ከዚህ ቀደም አላረክ እና እኔ የሰራሁትን ስህተት አንተ መስራት አለብን ማለት ነው። ፈልጌ አይደለም ማለት ምን ነው ፈልገህ ያለው ነው አስበህ ወስነህበት ነው እንጂ ቶፋ አስበህ ጅል ቂል ሆነ ነው እንጂ እኔ ቢያንስ እርዱኝ ብዬ እናንተ ጋር ሁላችሁም ጋር መጥቼ ማለት ነው ኪያን ገላግሉኝ ኪያን አምጡልኝ ምናምን ነገር ብዬ የጆ ሁኔታ ሲፈጠር ሄጄ በየሰው ጋር ሄጃለሁ። አንተ እንደ ቂል ግን የፈለከውን ነገር በራስ ስሜት ብቻ እየተነዳ ልቀቁኝ ተው በራሴ ነው የምፈታው እያልክ ተመልከት የደረስክበትን ነገር። የፈለገ ፍቅር ቢሆን የፈለገ እንዴ ቶፋ አንተ እኮ መፍትሄ ነበር አይደል እንዴ? ለእያንዳንዱ ነገር የሚሆነውን ነገር ቁጭ ብለህ ተረጋግተህ ነገሮችን በማሰብ ነው አይደል ማቀህ። ለዛ ነው አይደል እንደ ሂዳና ግራት ብዬ እኔ አምኜ ነበር አይደል የተውኩ። ራስን አጥፍተህ ነገር ሬሳውን እንዳገኘ ነው እንዴ? እሺ ከዛ በኋላስ ምን እንዲፈጠር ነበር? የኔን ጉዳዮች ለኔ ጉዳዮች ለእያንዳንዱ ነገር ማን እንዲሯሯጥ ነበር? እሺ ንገረኝ። ሁለት ሞት ሁሉንም ሰው እንደገደልክ አታውቅም? ተናገር እስኪ ቶፋ። ከዛ በኋላ ላይ ለእያንዳንዱ ለቸገረኝ ለሚሆንብኝ ነገር ማጋ ነው የምመጣው? ማጋ ብዬ ነው የምሄደው? በቃ ይቅርታ፣ በቃ ይሄ ብቻ ነው ብዬ ያደረኩት ነገር እኮ አስመሰልክ። ተመስኬት እስኪ ፊትን፣ ተመስኬት እስኪ ሁኔታን እንዴት እንደተጠባበስክ ውስጡ መርዘን ምን ያህል እንደጎዳ ተመልከት እስኪ ቶፋ። እሺ ሆኖ ቢሆንስ እስኪ ምንድን ነው የሚውጠን ቶፋ? የት ነው የምንሄደው? ማንን ነው የምናናገረው? እሺ ለማን ነው ምንጮ? እሺ ምንድን ነበር ማድረገው ቶፋ? እስኪ ንገረኝ እስኪ እንዲህ ራሱ ዳር ነህ። እሺ አሁን ቆይ ምንድን ነው አሁን ንኪያ ሄዱ ነው እሷ ጋር ነው? ይኸውልህ አንድ እንድታውቅ የምፈልገው ነገር ቢኖር አሁን ባርኬን ሊያናግሯት እሷ ጋር ሄዷል። ከመጀመሪያ ጀምሮ ሰዓት ይኸውልህ እኔ የፈለጋችሁት መሆን ትችላላችሁ። መታ በቃ እንድታናገር እፈልጋለሁ። ሄዳለች ኪያም ለምኗት ይኸው ረጅም ሰዓት ማለት ነው የተፈጠረውን የሆነውን ነገር ያወቀችም አይመስለኝም እኔ። እዛ ግን ሁሉንም ነገር እየለመኗት እያስረዷት ነው። መናገር ያለብን ነገር በጠቅላላ ዛሬ ትናገራለህ፣ ዛሬ ትወስናለህ። ሁሉም ነገር ዛሬ ያልቃል። እንደዚህ አይነት የቂል የድድብና ስራ ግን እንድትሰራ ካሁን በኋላ አልፈልግም። ሌላ ጊዜ አላውራት። ለምንድን ነው ሌላ ጊዜ? አሁንም አትቀበለኝም አትሆነኝም፣ ወይም ደግሞ ከዚህ በኋላም ስለኔ ማሰቧን መቼም አታስብም ምናምን ነገር ብለህ ገብተህ ደግሞ የቀረን በረኪና ገብተህ እንድትጠጣ ነው ወይስ እንድትታነቅ ነው? ይሄንን እድል የምንሰጠው ነገ ዛሬ የምንለው ነው ወይስ በቃኝ ብለሃል? በቃችሁኝ ብለሃል? ህይወት ያለው በቃ በባርኪ በኩል ብቻ ነው። በቃ ስለኛ ምንም ግድ አይሰጥህም። ከመቼ ጀምሮ ነው አንተስ ራሱ እንደዚህ ልፍስፍስ የሆንከው? ከመቼ ጀምሮ ቶፋ? ያ ወኔ ያ ወንድነት ለየሁሉም ሰው ጉዳይ የሚደርሰው ማንነት የት ደረሰ ቶፋ? እንዴት እንደዚህ አቅመ ደካማ ትሆናለህ ቶፋ? እኔም ብዬ ያደረጉት ነገር አይደለም። በቃ አሁንም ቢሆን ባርኪ ትመጣለች። እነኪያ እየለመኗት ነው ከቀደም ሰዓት ጀምሮ። ይሄኔ ደርሶም ሊሆን ይችላል። ስትመጣ የሚሰማህን ስሜት እያንዳንዱን ነገር ተነጋግረህ እንድትጨርሰው ዛሬ ጉዳዩ። ግን መስማት አልፈለገችም ቶፋ። የተፈጠረውን ነገር እየሆነውን ያለውን ነገር ስታይ ምናልባት ልቧ ሊራራ ልቧ ሊያዝን ይችላል። ያደረካት ነገር ነው ይበልልህ ነገሩ። ያ ሁሉ ስለምን ያ ሁሉ ነገር ስታመጣ ያ ሁሉ ነገር ስትሆን ቼክ አላረግሽም እያልካት ነበረ። ይሄው አሁን በአንተ ሲሆን ግን ገባህ አይደለ? ራስን ለማጥፋት እየሮጥክ ሄድክ አይደል? ብርድ ልብስ ስለተሸፋፈነ አቡ ባርኪ የተፈጠረውን ነገር አታውቂም። ዝም ብለሽ የምትናገሪው ነገር አቁሚ። ስለአንቺም ስለሱም አይመለከተኝም። ከዚህ በኋላ ጉዳዮቻችሁን ግን እንድትፈቱና እንድታስተካክሉ እፈልጋለሁ። ወንድሜን ማጣት አልፈልግም። አንቺም ደግሞ የሆነ ነገር እንድትሆኝ አልፈልግም። ጨቅጭቀውኝ እነ ኪያ ጨቅጭቀውኝ እነ ሶፊ መጥቻለሁ። ሲጀምር ተጨቅጭቀሽ አልነበረም መምጣት የነበረብሽ። ይሄ ድራማ ላይ ነው። ታዲያ እወዳለሁ አፈቅራለሁ ምናምን ነገር ስትይ አልነበር?
የት አለ ፍቅርሽ? የት ገባ? ያ ሁሉ አፈቅርሃለሁ እወድሃለሁ ያላንተ ህይወት መኖር አልችልም ቤተሰቤን ተውኩልህ ጓደኞቼን ተውኩልህ ስትይ የነበረው ማለት የት ነበረ? ፍቅር እኮ እንደፈለግሽ እኮ ጎፈርና ዘውድ እኮ አይደለም ፍቅርን በፈለግሽ ባርኪ ሰው እኮ 50 እና 60 ዓመት ለፍቅሩ ይታገላል። እውነት አፈቀርኩ የምትይው ከሆነ ምን ያህል ነው የታገልሽው? ምን ያህል ነው? እኔ ከዚህ በላይ መታገል አልችልም ማለት ባርኪ ስትመስል የተፈጠረውን ነገር ግን ያውቅሽ ቀን ግን ማለት ነው ነገ ምን እንደሚፈጠር ሳላቅ ነገ ምን እንደሚፈጠር ሳላቅ ምንድነው ነው ብዙ ፍቅሮች ማለት ነው ብዙ ህይወቶች ከአንድ ሰው ወገን ሆነው ባርኪ ምናልባት ማለት ነው ይሄን ሰውዬ አንድ ወር አንድ ሳምንት አንድ ወር ምናምን ነገር ታግለሽ ሊሆን ይችላል ድራማ ሊሰራ እንደዚህ ነው እስከመጨረሻ የሚቀጥለው ሰው እኮ ለፍቅሩ 10 እና 15 ዓመት 100 ዓመት እኮ ይሰቃያል እኮ ኪያ ባርኪ አንቺ ምን ያህል ነው ታግለሽ ነው በቃኛልሽ ተስፋ የቆረጥሽው አንተ ደግሞ ተነሳና አውራት የምታውራት ከሆነ ተነሳና ጉዳዮቻችሁን ጨርሱ ተነሳ አውራት ባርኪ የተፈጠረውን ነገር ስታቂ በኋላ በጣም ነው የምትሰጠችው አላወቀችም ነው አልነገርሻትም ነው ነግራኛለች ምን ጭንቀት ምናምን እንደታመመ ነግራኛለች እኔ ስንት ያልኩት ባርኪ እንግዲህ ቁርጥሽ ነው ሁኔታሽ ነው ኦኬ ከፈችና ፊቱን እንደሚወስድ ተመልከች አውራት ተነሳ ጀግናው አፍቃሪው ተነሳ አውራት ተነሳ አውራት አሉ ምንድነው ተመልከቺ ይሄ ነው ጭንቀት ምን ሆነ ነው ኪያ ምንድነው ነው ጭንቀት ነው ይሄ ነው ጭንቀት ምንድነው እንኮ ንገረኝ ምንድነው ምንም አልሆንኩ ነው የምትለው አሁንም ምንም አልሆንኩ ነው የምትለው ይማማው የፈለገውን ነገር ይሁን አጥቶ ነበር እኮ ይሄን ሰውዬ ተነሳና አውራ ምንም የምታገስ ጉዳይ የለም እኔ ከመንገሬ በፊት ያለው ነገር ተናገር ምንም የፈለገው ነገር ይሁን ሊሞት እኮ ነው የሰው ጭንቀት ነው ወይ ይሄ ነው ጭንቀት እስኪ ዞር በይበናል ፊቱ እንደዚህ ሆኖ ጭንቀት ታሞ ነው ወይ ንገሪኝ በረኪና ጠጥቶልሽ ከዛ በኋላ አለርጂ ፊቱ እንዳለ እንደዚህ ያደርጋል ራሱን ሊያጠፋ ነበር የቂም ይሄው ተመልከሽ የሆነው ነገር ራሱን ሊያጠፋ በረኪና ጠጥቶ እዚህ ሰዎች አንቺን ተከታትሎ መጥቶ እዚህ የሆነውን ነገር ተመለከች ራሱን ሊያጠፋ ነበር ባርኪ እሷን ከማጣ ራሴን ነው ማጣው ብሎ ማለት ነው በረኪና ጠጥቶ ነበር በረኪና ባርኪ ተመልከች ምን ያህል እንደሚያፈቅርሽ ይሄ ሰው ነው አያፈቅረኝም አይወደኝም የምትይው ምንድነው የተፈጠረው ንገረኝ ምንድነው የሆንከው ፊት እንደዚህ ሆነ ምንድነው ምንም አልሆንኩም ማለት ምንድነው የሆንከው ንገረኝ ቆይ አሁን እንዳለው ነው ትዕግስቴን አትፈታተኝ እኮ ንገራት እኮ ተናገር ምንድነው እያወራ ያለው የሚናገረው ነው አትሰሚም ይኸውልህ አንድ ነገር ልንገርህ ካሁን በኋላ ማለት ነው ከጎን ከዚህች ጋር ካጠገብ የምጠፋ ከመሰለ ተሳስተሃል ተናግረህ ጉዳይን የምታስተካክል ከሆነ ፈታ ሰላም ሆነን ሳላረጋግጥ ከዚህ ቤት አልወጣም ብዙ የሚያሳስቡ የተበላሹብኝ ነገሮች ዛሬ ማስተካከል ያለብን አስተካክል እንዴት እንደዚህ ታደርጋለህ እኔ ስንት ጊዜ ገብተኸኝ አይደል እንዴ መቼ ራሴን ለማጥፋት ሞከርኩኝ ሁሌ ስታገል ነበር ላንተ እንዴት እንደዚህ በቀላሉ ራስን ለማጥፋት ትወስናለህ ቀልድ ነው እንዴ ህይወት ባርኪ ያኔ አናግሪው ተሰብሯል የሰው ስልሽ የነበረው ይሄንን ነው አናግሪው ለአንዴ አንድ ደቂቃ ይሄን ሰውዬ አይኖቹ ላይ እንደዚህ አይነት ስብራት አይቻል አቅም ይሞታል ይሄ ልጅ ብዬ እግርሽ ላይ ወድቄ ስለምንሽ የነበረው ይሄንን ነው አንዳችሁ ለአንዳችሁ እየተጎዳችሁ ነው በቃ አትጩባት ምጮው ቢገባ አንተም ላይ ነው ቢገባ ጉዳይን ካላስተካከልክ ምጮው አንተም ላይ ነው እሷ ላይ ብቻ አይደለም አንቺም ብትሆኚ ራስሽን ልታጠፊ ነው በሱ የመጣ እሱም ቢሆን ማለት ነው ይሄው አደረገው ዛሬ ነገ ደግሞ ተረኛ አንቺ ነሽ ጉዳዮቻችሁን ጨርሱ አስተካክሉ እንደዚህ ታደርጋለህ ቆይ በቃ ይሄ ነው መጨረሻ የዚህን ያህል ብቻ ነው የምትታገለው ያኔ ሌላ ምርጫ ሰጠሽ ባርኪ አንተ ምርጫ እኮ አልሰጠሽም ምርጫ አልሰጠሽኝም አንተ ስንት ጊዜ ነው አልፈልግሽም አልወድሽም ያልከኝ አፍህን አውጥተህ ስንት ጊዜ ነው እንደዛ ያልከኝ ምን ሆንኩኝ ብለህ ነው ቆይ ምን ሆንኩኝ ብለህ ነው ህይወትን ልታጠፋ እንደዚህ የሞከርከው ባርኪ ጠንካራ ሰው ትመስለኝ ነበር ይሄ ነው በቃ መጨረሻ ነበር በእናንተ አለመነጋገር አለመደማመጥ እናንተ ይዟችሁ አንዳችሁ ትናንት በድለኛል አንዳችሁ ደግሞ ዛሬ ይቅርታ ላለ ማለት ሂጂ ስትባባሉ በዚህ መሀል ወንድሜ ናትቸው ነበር እሱ ደግሞ እንደዚህ ሆኖ ስታቂ አንቺም ለራስሽ ህይወት አትርፊም ነበር አንቺም የሆነ ነገር ትሆኛለሽ ባርኪኒ አንቺን ለመቆጣት አንቺን ለማስከፋት አይደለም ባለመነጋገራችሁ እየተፈጠረ ያለውን ነገር ግን ተመልከቱ ቃኔ ተዋት እንዴ ምንድነው ደህና ነው እሺ በቃ እኔ እና እሷ እናወራለን እሺ ራሱን አጠፋ ሊያጠፋ ሞከረ ብንልሽ እየበረሽ ትመጫለሽ እንደዛ ነው ከዛ በኋላ አንቺም አንዱ መኪና ስር ስትገቢ አንቺ ደግሞ ለማዳን እንሩጥ ምቶጂ ከሆነ ራሱን አመሞሰት ባይ ነው መምጣት ያለብሽ እሺ ራሳችሁ ነው መሰለኝ እኔ ለመመለስ ያሰባችሁ መሰለኝ እንደዚህ አይነት ደረጃ ውስጥ ነው
በጣም ታስቤያለሁ። እንደዚህ አይነት ሰው አትመስለኝም ነበረ። ጠንካራ ሰው ነበር የምትመስለኝ። ጠንካራ ነበረ። በአንቺ ምክንያት ነው የተፈሰፈሰው። ተነጋገሩ እንችላላችሁ። አሁን ሁሉ ለመንኩሽ እግርሽ ላይ ወድቄ አንተ ምክር ላይ ወድቄ ዛሬ አናግራት ስለነበር ይህን የቂል ውሳኔ ከምትወስን ያኔ ብትናገር ይችላል ነበር። በቃ ተኛው አንድ ኦፕሽን ሰጠሽ። አንተ ኦፕሽን ሰጠኸኝ። አንተ ሰጠኸኛል። እኔ እኮ በቸገረሽ በእያንዳንዱ ታይምሽ ለቁ ነገር ነበርኩኝ አጠገብ። እኔ ደግሞ አጠገብ መሆን አልችልም። እኔ ሲከፋሽ አጠገብ መሆን አልችልም። እኔ ደስ ሲልሽም ሁሌም አጠገብሽ ነበር። እኔ ያስመሰልኩ ድብርትሽን እንኳን አብሬሽ ሆኜ ነበር የምታመመው። ማስቀየምሽም እኔ ማስደስትሽም እኔ ምን ላድርግ ከዚህ በላይ መቼ ይቅርታ ታደርግልኝ? መቼ ተስቤካለሁ። እንዴት እንደዚህ በህይወት ትቀልዳለህ? ህይወት ቀልድ ነው። ታምኛለሽ? አንድ ቀን በህይወት ያስቤ ማላደርገውን ነገር አስቤማ በቃ ጭንቅላቴ ላይ መጥቶ ማያውቅ ነገር ነው ያደረገው። እሺ እኔ ሳላሳዝንህ እንደዚህ ሆነህ እኔ ደስተኛ ሆኜ የምኖር ነው ይመስልህ? ምን አይነት ሰው ነህ ግን? እስኪ ጭንቅላትን አስብበት። ጭንቅላትን አሰባኩ። በዛ ሰዓት ስለ አንቺ፣ ስለ እናቴ፣ ስለ ቤተሰቤ ምናምን ግድ የሚለኝ ይመስልሻል? በቃ ግድ ያለኝ ስለ ራሴ ብቻ ነው። እኔ በጣም ራስ ወዳድ ሰው ነኝ። ነኝ በጣም ራስ ወዳድ ነኝ። በጣም ባርኪ፣ በጣም ራስ ወዳድ ነኝ። ባርኪ እኔ እኮ ላይክ ሞከርኩኛ። ምንድን ነው የሞከርከው? ድሪ መጣው ድሪ መጣው ብለህ ነው በቃ የሁሉ ነገር። በእያንዳንዱ እርምጃ አጠገብሽ ነበርኩኝ ባርኪ። ገዳም ስትሄጂ ገዳም መጥቻለሁ። አንተ ጋር መሆን አልችልም። እኔ አንተ አጠገብ መሆን አልችልም። በቃ ከቀን ወደ ቀን ህይወቴ እየተበሰቃቀለ ነው። አንተ እየተረዳኸኝ አይደለም። ምን ላድርግ እኔ? በቃ እኔ የወሰንኩት ውሳኔ ርቄ መኖር ነው የፈለግኩት ከሁላችሁም። ቀላል ነው ላንቺ? አዎ ይሻለኛል በቃ። ከዛ አጠገብ ሰው መራቅ ትፈልጋለህ? ለምን እንደዛ ማድረግ ይመስልሻል? ለምንድን ነው እንደዛ ማደርገው? ለምንድን ነው የምታደርገው? አንቺ ብዬ ኧረ በጣም ለኔ ብለህ ቢሆንማ እንደዚህ ስቃየሁኝ እያየኸኝ ጸጥ አትለኝም ነበረ። ከአንቺ ማይተነነ ስቃይ ውስጥ ነው ያለሁት። አስመሳይ ሰው ነህ። አስመሳይ ነህ። እሺ አመሰግናለሁ። አሁን ቆይ ምን ነው የምትይኝ ባርኪ? ምን አድርግ ነው የምትይኝ? ቆይ ጀብዱ እንደሰራ ሰው እኮ ነው እያወራክ ያለኸው። በቃ በራስህ እየኮራ ምን ላድርግ? ስለዚህ አማራጭ የለኝም፣ አማራጭ ይሄ ነው እያልክ ነው ያለኸው። ያውም እንዴ ቆይ እሺ ሁሉም ነገር ይቅር ፋዬን አታሳዝንህም? በእናትሽ ባርኪ በቃ ይሄን ሁሉ ብትሰማ ምን የምትል ይመስላል? በጣም ነው እናትህን እኮ ነው የሚደብረው። የምታሳዝናት። ትንሽ እንኳን አይሰማህም? አሳዘበችው ለአንቺ ብሎ እንደዚህ ጅል እየሆነ ባርኪ እሺ እኔ ምን ላድርግ? እንደዚህ አይነት ስሜት ምን ላድርግ? እኔ ምንድን ነው ያደረኩት? ንገረኝ። ከአንዴም ሁለቴ አልፈልግሽም አልወድሽም ስትለኝ ምንድን ነው ያደረኩት? ሄጄ ራሴን አጠፋሁኝ አይደል? ቢያንስ ብትርቅ ይሻላል። እኔ ያደረኩት እሱን ነው። ከአንተ እኔ ራኩት። ከእኔ ብትርቅ ይሻላል። ምን ማለት ነው ራስን ማጥፋት ማለት? ይህም ነገር ደግሞ አያስፈልጋችሁም። ባርኪ ቶፋ ታፈቅሪዋለሽ አይደለ? ታፈቅራታለህ አይደል? አንቺም ታፈቅሪዋለሽ፣ እሱም ያፈቅርሻል። በመሃላችሁ ያለባችሁን ችግር አጠቡና እባካችሁ ቤተሰብ ያዙ። ቤተሰቡን አንዳችሁ ያላንዳችሁ መኖር እንደማትችሉ ራሱን እስከ ማጥፋት ድረስ አድርጎ አሳየሽ። አንቺም ደግሞ ሀገር ለቀሽ ጓደኛ፣ ቤተሰብ፣ ህይወት ብለሽ የመሰረትሽባትን ከተማ ጥለሽ ተሰደድሽ። ያን ሁሉ በረሃ። ከዚህ በላይ መስዋዕት ምን ትከፋፈላላችሁ? ምን ትሆናላችሁ? ቆያለሁ። ምን ነው የምቆየው? መድኃኒት እኮ መውሰድ አለብህ። መቼ አመጣ? እኔ እንደነሱ መጫወት አለብኝ እንዴ? ላንተ ስል ተመልከቹ። ከበላ በኋላ እኮ 30 ደቂቃ መቆየት አለብህ። ውስጡ ላይ ያለው ጨጓራውን እኮ የፈጠረበት መድኃኒት ነው እንደዚህ እያደረገው ያለው። ውስጡ ላይ ያለው መድኃኒት ውስጡ ላይ ያለው በረኪና ነው። ፊቱን እንዴት እንደጠበሰ ተመልከቹ። ምን ላድርግ? ቆይ አናግሪኝ። ይቅር ብለሽኝ አይደለም? መቼም ይቅር አይደለም። ኧረ በእናትሽ እንደዚህ አድርገህ መቼም ይቅር አይደለም። ለአንድ ቀን አስመስይ። ለአንድ ቀን ይቅር ታድርጊላላችሁ። ይቅርታ መጠየቅ እንኳን እንኳን እኔ ጋር ያስደግመዋለሁ። አልፈለግም። አጣው
አያስፈልግም። ቆይ አሁን እሺ ብላኝ። አንተ በእናትህ አትጃጃሉ። የመድኃኒት ሰዓቱ አልፎበታል። እሺ ከመድረስ አልፎ አንቺን በምንለምንበት ሰዓት በፈጠረሽ እንደምትወጂው አውቃለሁ። ይኸውልሽ ይህ ሰውን ተመልከቹ። እኔ አንድ ቀን ለሴት እንደዚህ ሲሆን አይቼዋለሁ። እኔ ታሳዝኛለሽ፣ ታሳዝኛለሽ፣ ታሳዝኛለሽ። ባርኪ በቃ ተራይ መፍትሄ ይሻላል። እሺ መፍትሄው ላይ ትኩረት አድርጉ። ይህን ሰው እኔ አንድም ቀን የዛ ዕለት የለቀኩት ማለት እንዲሁ አይቼ ስብራቱን አይኑ ላይ አንብቤ ነበረ። እንደዚህ አይነት ነገር ውስጥ እንደሚገባ ቀድሜ ራሱ ታውቆኝ ነበረ። ግን አናግሮሽ አንቺም ደግሞ እንደማጨክኝበት እንደምታፈቅሩ ስላወቅኩ ስለነበረ ነው ወደኋላ የተመለሱት። ሂድ አናግራት ያልኩት። እሺ ለምን ነው የምታለቅሰው? ለምን ነው የምታለቅሰው? ሰው ያለቀሰ እኔ ስለአንተ ነው እያወራ ያለሁት። ለምን ነው የምታለቅሰው? መለስኩልሽ። ባርኪ አሁን እባክህ አውሪ አውሪ ቶፋ ዋላ ብላ አውራ ቶፋ በፈጠረ ስሜትን በቃ ከዚህ ወንድነት አለ። ወንድነት ፍቅርን መግለጽ ነው። ቶፋ ቤት በኩል እናውራ። ማርማል እየገባ ነው። እሺ ሻውሪኝ ይቅርታ አድርግ። እሺ ቆይ እንዴት ብዬ ላስረዳሽ? ባርኪ እሺ እኔ በተቻለኝ መጠን አንቺን ላለመጉዳት ነው ስታገል ነበር። የዛኔ እራት አዘጋጅቼ በዛ ልክ ልብሽን መስበር ፈልጌ አልነበረም፣ ግን ግድ ነበር ባርኪ። እስከ መቼ ድረስ ላይክ እያወቅኩኝ እኔ ጎዳሻለሁ። በቃ ከጉዳዮሽ አንዴ መጨረሻውን ልጉዳሽ ብዬ አሰብኩኝ። ለእኔ ቀላል ነበር የመሰለኝ፣ ግን በቃ በአንቺ ስብራት ውስጥ እኔ ራሴን እያጣሁኝ መጣሁኝ። አንቺን አንድ ባሳመንኩሽ ቁጥር እኔ በጣም ብዙ ነው የምታመሙ። ባርኪ እኔ እኮ ሳልወድሽ ምናምን ቀርቼ አይደለም ባርኪ፣ ተረጂ። ግን ነገያችንን ሳስበው ይጨንቀኛል። አትወደኝም እያስመሰልክ ነው። እሺ ባልወድሽ ምን እሰራለሁ እዛ ድረስ? ሞቃት የሆነ ቦታ ላይ በጣም እንደሚከብደኝ ወይዘሮ በጣም እንደማይስማማኝ ታውቂያለሽ አይደል? በጣም ሙቀቱ ከባድ እንደሆነ እያወኩኝ እንኳን እዛ ድረስ መጥቻለሁ እኮ መጥቻለሁ። ታዲያ ምንድን ነው የምፈልገው ከአንቺ ባርኪ? ምን የምፈልግ ይመስልሻል? እና ለምንድን ነው የማትነግረኝ? ለምንድን ነው የምታስመስለው ታዲያ? ባርኪ ነገን ሳስበው ይጨንቀኛል ባርኪ። በፈጣሪ እምነት የለህም ማለት ነው። አታምነውም ማለት ነው። ፈጣሪ የውሸት ነው ማለት ነው። ሃይማኖት አምኗል፣ ይጨንቀኛል። በቃ ባርኪ እምነትሽ ላይ ያለሽን ጥንካሬ በጣም ነው የማውቀው። አንተ ፈልገህ ነው የምትወደው ሰው ፈልጌ አይደለም፣ ግን ደግሞ በጣም በየቀረብሽኝ በእያንዳንዱ ደቂቃ አንቺ በእኔ ጋር በተጠጋሽ ሰዓት ሁሉ ለአንቺ ያለኝ ስሜት በጣም እየጨመረ መጣ። እኔ እንጃ፣ ምናልባት ሚዛን ላይ ቢቀመጥ የኔ ሳይበልጥ አይቀርም ባርኪ። የምሬ ነው። ግን በቃ አንቺንም መጉዳት አልፈልግም። ዛሬ ደስተኛ ልንሆን እንችላለን፣ ነገ እንደሰታለን ብዬ ሳስብ በጣም ጨንቀኛል። አንቺ ዋንተ ለምን አትላትም? ዳር ነገር ተቀምጣችሁ ጉልቼ ይመስል አረበናታችሁ ኪያ የውስጣቸውን ይነጋገሩ። ምንም የሚቀር ነገር ለነገ የሚያድር ምንም ነገር መኖር የለበትም። ዛሬ የሚሰማችሁን ነገር ሁሉ ተናገሩ። እሺ ስለኔ ምንድን ነው የሚሰማሽ? ምንም አይሰማም። እንደዚህ እንዴት ነው አንጀም ንገሪኝ። ጥቁር ወንድ ነው የሚመቸኝ ያለሽ ነው ኤሌክትሪክ እንደያዘው ሰው ፊቴ ከሰለልሽ ናስቲያን ወርከን ይገቁጭ ስታዩ እንዴት ነው? በረኪና ነው ግማሽ ነው ከሰለለ ይላስከ በጣም ታረኝ። እሺ እንዴት ነው? ተራደል ነው መድኃኒት አንቺ ነሽ። መድኃኒቴም አንቺ የሚተፈላለለው ዛሬ ስለ መድኃኒት ምናምን እንድታወሩ ያው የመድኃኒቱን ኪያ ይተከታተልች ነው። ስለ ልባችሁ ጉዳይ፣ ስለ ወደፊታችሁ፣ ስለ አብሮነታችሁ፣ ስለ እናንተ አውሩ እባክሽ ባርኪ። በቃ ከዚህ በኋላ እኔ ወንድሜ ማጣት አልችልም። አንቺም ቢሆን ታሳዝኛለሽ። ለእኔ ብዙ ነገር ሆነሻል ባርኪ። የጮኩብሽ ቅድም እንትን ያልኩብሽ ስለተናደድኩብሽ ነው። ያንኛ በእኛ ቤት እንኳን እንደዛ ትገፊዋለሽ ብዬ ባስብ ራሱ ከሄዳችሁ ብቻችሁን ከሆናችሁ በኋላ እንደምታፍቁ ያውቃለዋል። ታረጊለታለሽ ምናምን ብዬ አስቤ ነበር።
አንተም ደግሞ እዛ ከሄድክ በኋላ ፍቅርን በትክክል ትናገራለህ ምናምን ነገር ብዬ አስቤ ነበር። ከዚህ በላይ እንዴት ነው? በጣም ነው ያስከፋችሁ። እኔ ከዚህ በላይ እንዴት ነው? እናንተ የረጅም ዓመት ኤክስፒሪየንስ የለኝም። በቃ ወደሻለሁ ነገር በእርግጠኝነት ቀጥታ አፈቅርሻለሁ በቃ ምንድን ነው ምናምን ብለህ አልተናገርም። ይፈራል፣ መናገር አይፈልግም። ታዲያ ያው አሁን አይናገርም እኮ ፍቅር ማለት እኮ መቻቻል ነው። ባርኪ መቻቻል ማይችለውን ነገር በቃ እንዲችል አድርጊው። አሁን ስነግርሽ በጣም እንትን ነው፣ ግን ደግሞ ለብቻዋለሁ። እኔ አሁን በጣም ተናጋሪ ነኝ። እሰድበዋለሁ፣ እናገረዋለሁ፣ ግን ችሎኛል። ኧረ ትመታዋለች አንዳንዴ። በጣም ነው የምትደበድበኝ። እንደዛ እሱንም ቻዩ በቃ እሱ በቃ በተፈጥሮ ፍቅር ነው። እኔ አሁን እህቱ ነኝ፣ እሱ ወንድሙ ነው። ፍቅረኛ ይሆንሻል ብሎ ሰው ይዞልኝ መጣ። እሱ ድንጋይነቱ ነው። ታዩ እኔ ማናት ነው ይሄ መጣ ነው የሚመስልሽ? የምር እሺ ብትይኝ እኮ በጣም ነው ልብ የሚደመው። የምር ግን በቃ ባርኪ አላቅም። ፍቅሬን አሳጣኸኝ ምናምን ስትይኝ ደበረኝ እና የትኛውን ፍቅሬ አልሽኝ እኮ ባርኪ። የትኛውን ፍቅሬ? ኤልያስን አሳጣኸኝ ስትይኝ ደበረኝ። ከዛ በቃ ደስተኛ ላድርግሽ ብዬ እኔ ሁሌ ለአንቺ ደስታ በጣርኩኝ ቁጥር ሁሌ አስቀይምሻለሁ። ምን ላድርግሽ? ግን አንድም ቀን ባርኪ አንድም ቀን ሁን ብዬ በቃ አንቺን ለማስቀየም የጣርኩበት ቀን የለም አንዴም። ኢቭን ኢፍ እኔ እንደማስቀይምሽ እያወቅኩኝ እንኳን ካጠገብሽ መራቅ አልፈልግም። ምክንያቱም ተቀየመሽ ማን አይዞሽ ሊልሽ፣ ማስቀየምሽ ምን ይለኝ፣ ማጽናናሽ ምን ይለኝ ብዬ ነው ማስበው። ማስቀየምሽ ደግሞ በቃ ባርኪ የራስሽን ህይወት ምናምን እንድትጀምር ያስብኝ ስለነበር፣ ግን በአንቺ ህይወት ውስጥ የኔ ህይወት ታጣሉ። ለአንቺ ህይወት በተሯሯጥኩኝ ቁጥር የኔ ህይወት በጣም እያሳሰበኝ መጣ። በጣም ራሴን መውደድ ጀመርኩ። ራስ ወዳድነት አልፎ አልፎ ይወድሻለሁ ልልሽ ነው በቃ ላውጣው አልኳት እኮ ኪ የልቡን ይናገር ብዬ ነው እንጂ አንድ ቃል ባይተነፍስ አሪፍ ነው። ወድቀው እንዳለ ሌላ ታሪክ ቁስለቱ ለስለስ ያለ ነገር ይብራ ተብሏል። እስካሁን ድረስ አልቀመሰልኝም። ነፃነት እያደረገው ዶክተሩ ምን እንዳለኝ ታውቂያለሽ? ያንተን ጨጓራ በረኪና ያጸደውም ኦሞ ጨምርበት። ይቀልዳል እንደዚህ በሆነው። ወይኔ ጉድ! ባርኪ የምሬን ነው። እጅግ በጣም ነው ያፈቅርሽ። እኔ በሰዓቱ ሆኜ የማውቀው ነገር ማለት ስሜቱን ረዳዋለሁ፣ ይገባኛል። ትናንት እዚህ ጋር ቆሜ ነበር ፍቅሬ ለመግለጽ ኪያ ፊት እንደዚህ በጣም አይናፋር በጣም ሽሽት በመከራ ነው ቶፋ አምጥቶ ፊት ለፊቷ ያቆመኝ። እንደዛ እያፈቀርኳት 6 ዓመት 7 ዓመት ሙሉ ከጎኑ ከሆኖ ከዞሩ ዞሩ ምናምን ዞር ነበረ። ቶፋ ነው አምጥቶ ይኸው ፊት ለፊት ተናገር ፍቅርን ምናምን ነገር ብሎ እንትን ያለኝ። የምሬን ነው። ወንድ ልጅ እንደዚህ ነው። እቺ ደግሞ ታስፈራለች። እሷ ደግሞ ታስፈራለች። ባርኪ እባክሽ ምናልባት ነገ ላይ ስለሚገጥማችሁ ህይወት ቶፋ በጣም አብዝቶ ስለ ነገ ያስባል፣ ስለ ሁሉም ጉዳይ ለሳ ይሆናል። ይሄኔ ለአንቺ ህይወት አስበው ሊሆን ይችላል። ትወደኛለህ? ባርኪ ሰው እኮ የጠጣው መድኃኒት ነው ፊቱን እንደዚህ ያደረገው። እሱ ህይወት ቀልድ ነው ለሱ፣ ምንም ጨዋታ ነው። ባንቻ ማቻለው እንዲህ ሻርል እንደምትፈልጊው እንዲህ ላይ ነው የምፈልገው እና ሌላ ተደምጭ ያለኝ የሚለው ቃል ነው ብርቄ ነው አኑ። እሺ ታዲያ ምንድን ነው የምትፈልጊው? እኔ ካልገባኝ እኮ ነው የሚያፈቅር ሰው እንደዚህ ነው። ባረገልኝ ኪያ እንዳልሽው ባረገልኝ፣ በተኮነንኩኝ እንደዛ ሳይሆን ማለት ነው ቶፋ እሷ በምትፈልገው መልኩ ንገራት። ምንድን ነው በምፈልገው መልኩ? እንዴት ነው እንዴ? እናንተ የጎተጎታችሁት ነው እዚህ በቃ ቶፋኝ የጎተጎት ነው ብላታለ። በግድ ነው ልጁን በቃ እኔን አፈቅርሻለሁ እንኳን እንዲል እያደረጋችሁት ያላችሁት። ቶፋ ውስጥ ስሜቱ አለ፣ ተናገር። ጊዜ ሁሉ ጊዜ እድል አይመጣም፣ ሁሉ ጊዜ አጋጣሚ አይመጣም። አንድ ቀን ደግሞ ይኸው እንዳየው ዛሬ በበረኪና ነው፣ ነገ ደግሞ
ተንጠልጥላ አገኛለሁ ወይ የሆነ መኪና ውስጥ ትገባለህ። ምን ላድርግ? ይሄው ድሉ አለ ተናገር። እሷ እንደምትፈልገው ነገርኳት እኮ ግን አልተዋጠላትም። ምን ላድርግ? እሺ ያኔ እናንተ ናችሁ ልጁን እንደዚህ እያደረጋችሁት ያላችሁ። አረፍ አኑ ስማኝ፣ አይኑ ነው የተሻተረው። አንዴ ስማኝ። እኔ እሺ ማለት በግድ እናንተ ናችሁ በቃ ትወዳታለህ እያላችሁ ልጁን ሳይፈልግ በግድ እንትን እያደረጋችሁት ያላችሁ። አይፈልግም በቃ ባርኪ እንደዛ አይደለም። አይደለም ባርኪ እንደዛ አይደለም። ማንም አስገድድ አንተ ትወዳታለህ። ስንት ነገር ነው ያደረክላት። ባርኪ ማንም ያስገድደኝ የለም። ማንም አላስገድደኝ። ፍላጎቴን ነው እያወራሁሽ ያለሁት። ግን በቃ ይቅርብ። እሺ ወላሂ ግማሽ መንገድ ነው የለም። ከዚህ በፊትም ሴት አፍቅርሻለሁ ብሎ ማያውቅም። ለዛ ይሆናል እንዴት እንደሚባል እንኳን ያልቻለው። ወይኔ ግራ ተጨነቀ። እሺ ምን ላድርግ? እንዴት ልንገርሽ? አኑ በፈጠረ ካምጣት ልጁንም በግድ የማይፈልገው ነገር ውስጥ አታስገቡት። በቃ እያስመሰለ ነው። እኔ እንድርቅ ከሱ ስለማይፈልግ ነው እንደዚህ እያደረገ ያለው። እሺ አንቺ በቃ ጨዋታ ነው ሁሌ። ከኔ እንዳትርቂ መፈለግ ታዲያ እሱ ምንድን ነው የሚባለው? ስሙ ምንድን ነው? በቃ ጨዋታ ነው ያስካው። ጨዋታ ነው? አዎ በቃ እኔ ለምደኛል ትንሽ ጊዜ ሰው እኔ እንድርቅ አትፈልግም። በእኔ ልብ ግን አንቺ አለመርሽኝ። ስሜት ግን መጫወት ነው የምትፈልገው አንተ። አንቺ አለመርሽኝ። ማን ነው? ጆን ማን ሽለት? ጆን የት ነው? እኔ ደህና መሆንህን ላይ ነው የመጣሁት። እግዚአብሔር ይመስገን ደህና ነህ። ሁለተኛ ግን በህይወት እንደዚህ አይነት ነገር እንዳትቀልድ በፈጠረ ካምለክ። ምንም ነገር ቢሆን ህይወት ነው። ነገ ሌላ ቀን ነው። እኔ ምንም ነገር እንኳን ቢፈጠር ምንም ነገር ብትለኝ እኔ አንተ ህይወቴን ለማጥፋት አንድም ቀን ሞክሬ አላውቅም። አንድም ቀን አስቤ አላውቅም። ሁሌ ነገር ነበር የማስበው። ሁሌ ነገር ሀሳቡ ይቀየራል ብዬ ነበር የማስበው። ሰው የራሱ ጭንቅላት ላይ የራሱ ምርጫ አለው። ባርኪ አንቺ ያላደረግሽው ማለት ሌላ ሰው አያደርገውም ማለት አይደለም። ማለቃቀስን መሰባበርን ሁኔታውን ተውና መናገር ያለብህን ነገር ተናገር እኮ። እንዴት አድርጌ ልንገራት? ወይ ትንገረኝ ፈልጊ ወይ እኔ አፈቅርሻለሁ ልበልና ከሱ ጋር ትኖሪያለሽ። ባርኪ ያረብበት ባርኪ ምንድን ነው? እኔ እኮ ግራ ገባኝ እኮ። አይ እንትና ኪዩ ባርኪ አንቺ አፈቅር ጉላት ላይ ያለ እንደ ሰው አይኑን አይተሻከረችም። አይኑን እንደዚህ ሆነሽ እንድትሄጂ አልፈልግም። ይሄን ልጅ ራሱን ያጠፋል። ባርኪ ይኸውልሽ አንድ ነገር አዳምጪ። እሺ አንድ ነገር አዳምጪ። ይህ ሰውዬ የሆነ ነገር ሆነ ቢባል አንቺ ኖርማል ህይወትሽን ትኖሪያለሽ? ትቼው ልጅ በቃ ምናምን ነገር ብለሽ ትሄጃለሽ? ከመሆኑ በፊት እናውራበት። በቃ የሚጎዳውና የማይጎዳው ነገር ያውቃል። በጣም ስለሚያውቅ ነው። አዳዳ ይኸው 1.2 ደግሞ እናንተ በዙሪያ አላችሁ። ማነው? እኔ ራሴን ባጠፋ ማን ነው የሚደርስልኝ? እኔ አጠገቡ ሆኜ ባርኪ እንዲሆናለች ብሎ የሚደርስልኝ ባርኪ እኔ በቃ እኔ አሁን የሆነ ነገር ቦም ባርኪ እንዲሆናለች ብሎ የሚደርስልኝ ሰው አለ? ማን? አንቺ እዛ ደረጃ ላይ አትደርሺ። ምክንያቱም ይኸውልሽ አዳምጪ። አንዴ እንድታውቂ የምፈልገው ነገር ቢኖር ይሄ ነገር እዛም ሄደሽ አንቺ ላይ እንዳይፈጠር ነው ዛሬ እዚህ ተነጋገሩ እያልኩ ያለሁት። አንቺም እዛ መሰባበርሽን አቁሚ፣ እሱም እዚህ መነጋገር ያለባችሁን ነገር ተነጋገሩ። አረ ለአላህ ብለህ አንተ ሰውዬ ተነሳ። አረ ተናገር፣ መናገር ያለብህን እባክህ። እኔ እኮ ደከመኝ እኮ ተነስቼ ልሄድ ነው እያለች ነው። ና ከዚህ ላይ ተነሳና እናግራት። ይፈልጋል ወንድሜን፣ እኔ ነው የማውቀው። ይፈልግሻል